ሰላም እንደምናላችሁ ክቡራትና ክቡራን፣ በዝግጅታችን የተወሰኑ መኪኖችን ይዤላችሁ ቀርብ ያለው አውቃለሁኝ። 2-3 ቀን ትንሽ ጠፋ ብዬ ነበር። ዛሬ ይዤላችሁ የቀረብኩት ዛሬ በገበያ ላይ ብትወጡ የምታገኟቸው የተለያዩ የኤሌክትሪክ ተሽከርካሪዎች አሉ። እነዚህ ተሽከርካሪዎች በምን ያህል ዋጋ እየተሸጡ ነው የሚሉትን አንድ ባንድ ይዤላችሁ መጥቻለሁ። ከዚህ በተጨማሪም አሁን ማሳያችሁን ዋጋዎቻቸውን ቀጥታ እኔ ጋር ደውላችሁ ማግኘት የምትችሏቸው ናቸው። ለምንሰጠው የማገናኘት ሰርቪስ ደግሞ የኮሚሽን ክፍያ ይኖረዋል። የትኛዎቹም አዳዲሶቹ ተሽከርካሪ በሚገዙበት ጊዜ 1% የኮሚሽን ክፍያ ይኖራል። በዚህ አጋጣሚ ማሳወቅ ስላለብን ነው። ከመኪኖቹ በፊት ግን ለቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ማየት ይቻላል። የተለያዩ ከመኪና ጋር የተገናኙ መረጃዎችን ዘላችሁ ስለምንቀርብ ከመኪና ጋር የተገናኙ መረጃዎችን መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው ደወሉን ይጫኑ። ለዛሬ ከያዝናቸው ተሽከርካሪዎች መካከል በሳይዛቸው አነስ ካሉ ተሽከርካሪዎች እንጀምር። ከነዚህ መካከል መጀመሪያ የምናገኘው ተሽከርካሪ ቻንጋን ቢንቢን ኢስታር ትባላለች። እንደምታውቁት ተሽከርካሪዎች ከተማችን ላይ ብዛት የምታገኟቸው ተሽከርካሪዎች ናቸው። እነዚህ መኪኖችም የተገጠመላቸው ባትሪ በምናይበት ጊዜ ባለ 31 ኪሎዋት አወር ሊቲየም አየን ባትሪ ናቸው። ሊቲየም አየን ፎስፌት አይደሉም። መኪኖቹ አብዛኞቹ የ2024 ዓ.ም መጨረሻው ምርት የሆኑ ተሽከርካሪዎች ሲሆኑ የፈረስ ጉልበታቸውም 75 የፈረስ ጉልበት የሆኑ ተሽከርካሪዎች ናቸው። ድራይቭ ታይፓቸው መኪኖቹ ፍሮንት ድራይቭ ሲሆኑ ቶፕ ስፒዳቸውም እስከ 101 ኪሎ ሜትር በሰዓት የመጓዝ አቅም አላቸው። በዋነኝነት ለከተማ ውስጥ አገልግሎት ተብለው የተሰሩ ተሽከርካሪዎች ናቸው። ምክንያቱም እንደምትመለከቱት ኪሎ ሜትራቸው 300 ኪሎ ሜትር የመጓዝ አቅም ያላቸው፣ አብዛኞቹ 310 ኪሎ ሜትር የመጓዝ አቅም ያላቸው ሲሆን እናንተ ግን ሬንጁን መጨመር ከፈለጋችሁ የመኪናው ሪጅን ብሬኪንግ አለ። ሪጅን ብሬኪንጉን ወደ ስትሮንግ ካረጋችሁት የተሽከርካሪ ላይ የሚኖረው ሬጂንግ ብሬኪንግ የተሻለ ይሆናል ማለት ነው። መኪኖቹን ስትገዙ ጥንቃቄ ማድረግ ያለባችሁ ከተማ ውስጥ ተሽከርካሪዎች ሁለት አይነት ነው ያሉት። ቻንጋን ቢንቢን ኢስታር ፋስት ቻርጅ የሚቀበለው አለ፣ ፋስት ቻርጅ የማይቀበለው አለ። ስለዚህ ይህም ገበያ ላይ ልዩነት አላቸው ማለት። ስለዚህ የማይሆነው እንዳገዙ ጥንቃቄ ማድረግ ይኖርባቸዋል። እነዚህ መኪኖች ላይ ቤዚክ የሚባሉ ተሽከርካሪዎች ናቸው። ያን ያህል በጣም ብዙ ፊቸር አላቸው የሚባሉ ተሽከርካሪዎች አይደሉም። የጨርቅ ወንበሮች፣ የኋላ ካሜራ፣ ኤልኢዲ መብራቶች፣ ማኑዋል ኤር ኮንዲሽኒንግ እነዚህ የመሳሰሉትን ተገጥሞላቸው የምናገኛቸው ተሽከርካሪዎች ናቸው። እነዚህ መኪኖች በዚህ ሳምንት ትንሽ የዋጋ ጭማሪ ካሳዩ ተሽከርካሪዎች መካከል አንድ ሲሆኑ እነዚህ መኪኖችም ይወጣላቸው የመሸጫ ዋጋ እነዚህ በ3 ሚሊዮን የኢትዮጵያ ብር ለገበያ ቀርበዋል። እነዚህ በሙሉ ካሽ ማለት ነው። ነገር ግን እናንተ የምትፈልጉት ያገለገለ ሆኖ በባንክ እንዲመቻችላችሁ ከፈለጋችሁ በማይክሮ ፋይናንስ 1 ሚሊዮን ብር አካባቢ ንግድ ፍቃዳችሁ ጥሩ ከሆነ እነዚህ መኪኖችን 1 ሚሊዮን ብር የባንክ ብድር ተመቻችቶላቸው 2.6 2.5 አካባቢ ያገለገሉት እንዲሸጡ ማድረግ ይቻላል። ከእናንተ የሚጠበቁ 1,500,000 ብር 1,600,000 ብርም ካላችሁ የእነዚህ መኪና ባለቤትም መሆን ትችላላችሁ። ሌላኛው ደግሞ እኛ ጋር ብቻ የምታገኙት ጥሩ ዋጋ ያለው ተሽከርካሪ ቢዋይዲ ሴጉል ነው። ቢዋይዲ ሴጉል ለምን እኛ ጋር ብቻ ጥሩ ዋጋ አለ እንዳልኳቸው ወደ በኋላ ላይ ያሳያቸዋለሁ። ነገር ግን ከተማ ውስጥ እነዚህ መኪኖች በሁለት አይነት አማራጭ ነው። በአሁኑ ሰዓት ላይ 300 ኪሎ ሜትሩ ብዙም የታየ አይደለም። በ400 ኪሎ ሜትሩና በኢንተለጀንት ስማርት በሆነው ተብለው ነው መኪኖቹ ለገበያ ቀርበው ምናኛቸው። እነዚህ መኪኖች ላይ የተገጠመላቸው ባትሪያቸው መኪኖቹ ባለ 38 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ነው። ከቻንጋን ኢስታሩ በጣም የተሻሉ ናቸው። ረጅም ጊዜ መቆየት አቅም አላቸው። ቴምፕሬቸራቸው ቶሎ ጉዳት የሚያደርሱ አይደለም። በቴምፕሬቸር ጉዳት የሚደርስባቸው አይደሉም። ፋስት ቻርጅ የመቀበል አቅማቸው ከቻንጋን ኢስታር ይልቅ እነዚህ የበለጠ የተሻሉ ናቸው። ሞተራቸውም ሲንግል ሞተር ፍሮንት ዊል ድራይቭ ነው። የፈረስ ጉልበታቸውም 74 አካባቢ ነው። ተቀራራቢ ናቸው ከነዛ ጋር። ነገር ግን በአንድ ጊዜ ቻርጅ የሚጓዙበት ርቀት ልዩነት አለው። የምን ያህል ልዩነት አለው? 100 ኪሎ ሜትር ልዩነት አላቸው። እነዚህ 100 ኪሎ ሜትር የተሻለ ማለትም 405 ኪሎ ሜትር የመጓዝ አቅም አላቸው። ቻንጋን 300 ስለነበረ ማለት ነው። ከመሬት ያላቸውን ከፍታ የተሻሉ የሚባሉ ተሽከርካሪዎች ናቸው። 155 ሚሊ ሜትር ከመሬት ከፍ ያሉ ተሽከርካሪዎች ናቸው። ታዲያ እነዚህ ተሽከርካሪዎች ላይ ምን አይነት የተለየ አይነት ፊቸር አለ ካላችሁ እነዚህ ተሽከርካሪዎች ላይ የ2025 ሲሆን ከ2024ቱ ለየት ያለው ፓወር ሲቲንግ እና የወንበሮቹ ማሞቅ የሚችሉበት ያላቸው አሉ አብዛኞቹ። ከዚህ በተጨማሪ ደግሞ የኋላ ካሜራ፣ ብሉቱዝ፣ ፓወር ዊንዶው፣ ብሬክ አሲስት፣ ቮይስ ኮንትሮል እነዚህን የመሳሰሉትን ዋየርለስ ስልክ ቻርጅ ማድረጊያንም ጨምሮ ክሩዝ ኮንትሮሉንም አንድ ላይ አድርጎ የሚመጡ ተሽከርካሪዎች ናቸው። ሂል ስታርት አሲስትም አላቸው። ከዚህ በተጨማሪ ደግሞ ኪለስ ኢንተሪ ቁልፍ ሳትይዙ ወደ ውስጥ እንድትገቡ የሚያስችላችሁ አለ። እነዚህ መኪኖችን በምትገዙበት ጊዜ ጥንቃቄ ማድረግ ያለባችሁ ስገዙ አንድ ቁልፍና አንድ ካርድ መቀበላችሁን እርግጠኛ። እነዚህ መኪኖች ታዲያ በምን ያህል ነው የተሸጡ ያሉት ካላችሁ እነዚህ መኪኖች አብዛኞቹ ከከተማችን ላይ ከ3,300,000 ብር በላይ የሚሸጡ ተሽከርካሪዎች ናቸው። እኛ ጋር ሲመጡ ከ3 ሚሊዮን 280,000 ብር ጀምሮ ቀጥታ እኔ ጋር ደውላችሁ ማግኘት ትችላላችሁ።
የተለያዩ የከለር አማራጮች አሉት። አብዛኞቹ በክሬም ከለር ነው 3 ሚሊዮን 280 ሺህ ብር። ከዚህ በተጨማሪ ግን ጥቂት ቢሆኑም ዋጋቸው የሚቀንሱ በጥቁር ከለር አማራጮች አሉ። የከለሩ ልዩነት ምንድን ነው ካላችሁ በዋነኝነት ጥቁሩ ከለር ሲሆን ሙቀት አለው ተብሎ ማለትም መኪናው ላይ ሙቀት ሳይሆን በምታሽከረክሩበት ጊዜ ግዴታ ኤሲ እንድጠቀሙ ያስገድዳል ተብሎ ስለሚታሰብ ነው እንጂ ያን ያህል በጣም ከፍተኛ ልዩነት ኖሮት አይደለም። ስለዚህ 3 ሚሊዮን 280 ሺህ ብር በክሬም ከለሩን እኛ ጋር ደውላችሁ ማግኘት ይችላላችሁ። ይሄ የትኛው ነው? በ400 ኪሎ ሜትሩ ማለት ነው። ከዚህ በተጨማሪ ግን ስማርት የሚባል ደግሞ አማራጭም አለ። ስማርት የሚባሉት የተለየ ነገራቸው ምንድነው? በዋነኝነት ኢንፎቴመንት ስክሪን ናቸው። ተለቅ ያለ ስክሪን ይኖራቸዋል። ከዚህ በተጨማሪ አውቶማቲክ ፓርኪንግ እንዲሁም ደግሞ የናቪጌሽን ሲስተማቸው የተሻለ የሚባሉት ናቸው። እነዚህ መኪኖችም ከ3 ሚሊዮን 450 ሺህ ብር ጀምሮ እኛ ጋር ቀጥታ ደውላችሁ ማግኘት ይችላላችሁ። ነገር ግን እነዚህ መኪኖች በደንብ ፍተሻ መደረግ አለባቸው። ምክንያቱም ብዙ ጊዜ አንዳንድ ችግሮች ያገኘንባቸው ስለሆነ እነሱ ነው በደንብ መታየት አለባችሁ። ፍተሻም ከፈለጋችሁ ከስሮንታኝ ስልክ ቁጥር ይደውሉን፣ ያላችሁ በመተን የምንፈትሽ ይሆናል። ሌላኛው ተሽከርካሪ ደግሞ ቶዮታ BZ3X የምንላቸው ተሽከርካሪዎች አሉ። ቶዮታ BZ3X ከተማችን ላይ በብዛት የምናገኘው አይነት ተሽከርካሪ ነው። በአሁኑ ሰዓት ላይ የቶዮታ ምርት ከሆነ ከBZ4X ራሱ በአሁኑ ሰዓት ላይ በብዛት እየተሸጠ ያሉ ተሽከርካሪዎች መካከል 3X አንዱ ነው። ነገር ግን መኪናው ሁለት አይነት አማራጭ አለው። አንደኛው በ610 አለ፣ ሌላኛው ደግሞ በ520 ኪሎ ሜትር መጓዝ ይችላል። እነሱን ልዩነታቸውን አንድ ባንድ አሳያቸዋለሁ። 610 በሚሆኑበት ጊዜ መኪና የተገጠመለት ባትሪው በ67 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ የሚገጠም ናቸው። እነዚህ የቢዋይዲ ባትሪ የሚጠቀሙ ተሽከርካሪዎች ናቸው። ቶዮታ BZ3X የምንላቸው የቢዋይዲ ባትሪ የሚጠቀሙ ተሽከርካሪዎች ናቸው። ፈረስ ጉልበታቸውም 224 የፈረስ ጉልበት ማምጫ ይችላል። እነዚህ መኪኖችም ስትገዙ የምታገኟቸው የተለያዩ ፊቸሮች አብረዋቸው ታገኛላችሁ። ከነዚህ መካከል 5 HD ካሜራዎች አላቸው። 3 አልትራሶኒክ ራዳሮች አሏቸው። 3 ሚሜ ዌቭ ራዳሮች አሏቸው። ትራፊክ ሳይድ ሪኮግኒሽን አለ። ብላይንድ ስፖት ሞኒተሪንግ አለ። ሞርስ ፓርኪንግ 32 ከለር አምቢየንት ከለር እናገኛለን። ከዚህ በተጨማሪ ደግሞ 11 ስፒከሮች እና ሌሎችም ማሞቅ እንዲማቅ ቬንቲሌሽን የተገጠመላቸው ወንበሮች እናገኛለን። እነዚህ መኪኖች በ610 በሚሆኑበት ጊዜ ከ520 ኪሎ ሜትር ትንሽ ዋጋ ልዩነት አላቸው። በ610 በሚሆኑበት ጊዜ እነዚህ ተሽከርካሪዎች የወጣላቸው መሸጫ ዋጋ በ6 ሚሊዮን 800 ሺህ ብር የወጣላቸው የመሸጫ ዋጋ ነው። እሱን ቀጥታኛ ጋር ደውላችሁ ማግኘት ይችላላችሁ። እንዳልኳችሁ እነዚህ በ6 ሚሊዮን 800 ሺህ ብር ቀጥታ የምታገኟቸው ተሽከርካሪዎች ናቸው። ከዚህ በተጨማሪ ግን ትንሽ ቀነስ ያለ ነው የምፈልገው ካላችሁ ሌላ አማራጭም አላቸው። ይህም አማራጫቸው በ520 ኪሎ ሜትር ነው። 520 ኪሎ ሜትር ያው እንደነገርኳችሁ የ100 ኪሎ ሜትር አካባቢ ልዩነት አላቸው። ይህም ያመጣው መኪናው የተገጠመለት ባትሪ ነው። ይሄኛው በ58 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ነው። ያው የቢዋይዲ ባትሪ ነው። ይሄኛውም የፈረስ ጉልበቱን ትንሽ ቀነስ ይላል። 200 የፈረስ ጉልበት ነው ማምጣት እንችለው። ወደነ ID6 አካባቢ የሆነ ጉልበት ነው ያላቸው መኪኖቹ። በፍሮንት ዊል ድራይቭ እናገኛቸው ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች እንግዲህ ከዛኛው ጋር ተመሳሳይ ናቸው። በዋናነት የሚለየው የኪሎ ሜትሩ ጉዳይ ነው። ታዲያ እነዚህ ተሽከርካሪዎች በምን ያህል እየተሸጡ ነው ካላችሁ እነዚህ መኪኖች በአሁኑ ሰዓት ላይ በከፍተኛ ደረጃ የዋጋ ጭማሪ እያሳዩ ከሚገኙ ተሽከርካሪዎች አንዱ ሲሆኑ እነዚህ መኪኖችም በአሁኑ ሰዓት ላይ ከ6 ሚሊዮን 400 ሺህ ብር ጀምሮ ለገበያ ቀርበው የምናገኛቸው ተሽከርካሪዎች ናቸው። በወር ውስጥ ኦልሞስት የ400 ሺህ ብር የዋጋ ጭማሪ ያሳዩ ተሽከርካሪዎች ናቸው። ለየት ያለ አይን ውስጥ የሚገባ መኪና ፈልግ ከሆነ ደግሞ ሌላ ተሽከርካሪ አለ። BYD ሌኦፓርድ 3 ይባላል። እነ ተሽከርካሪዎች እንግዲህ የBYD ሌኦፓርድ ብራንድ ካሉት የተለያዩ ሞዴሎች መካከል ዝቅተኛ ትንሹ የምትባለው ነች። እነ 5 አሉ፣ 7 አለ፣ 8 አለ። ከነሱ ውስጥ እቺኛዋ 3 የምትባለው አነስ ያለች እንጂ በአልትራ ኤዲሽኑ ማለት ነው። አልትራ ኤዲሽኑ ሲሆን ምን ልዩነት አለው ወደ በኋላ ላይ ያሳያቸዋለሁ። መኪኖቹ ታዲያ በ72 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ የተገጠመላቸው ናቸው። እነዚህ መኪኖች አጠቃላይ 500 ኪሎ ሜትር የመጓዝ አቅም አላቸው። የተገጠመላቸው የሞተራቸው ደግሞ 422 የፈረስ ጉልበት ማምጫ ይችላል። 2 ሞተር ያላቸው ተሽከርካሪዎች ናቸው። በጣም ፈጣን እንዲሁም ለየት ያለ ዲዛይን ያላቸው ተሽከርካሪዎች ሲሆኑ እነዚህ መኪኖችን በሚገዙበት ጊዜ የምታገኟቸው በዛ ያሉ ፊቸሮች አሉ። ከነዚህ መካከል ስማርት ድራይቭ አላቸው። እንዲሁም ደግሞ የመኪናው ስርዓቱን የቻለ ፍሪጅ አላቸው። 360 ካሜራ አላቸው። ፓኖራሚክ ሰሩፍ አለ። የሌዘር ወንበሮች አሏቸው። ናቪጌሽን ሲስተም አለ። 360 ካሜራ አለ። አዳፕቲቭ ክሩዝ ኮንትሮል፣ ዋየርለስ ቻርጅ ማድረግ የመሳሰሉትን በሙሉ አሟልተው የመጡ ተሽከርካሪዎች ናቸው። እነዚህ መኪኖች በገበያችን ላይ በጣም ብዙ ዋጋ ልዩነት ያላቸው አሉ። ይሄኛው አልትራ የሚባለው ኢቨን ፍሪጅ የተገጠመለት የሚባለው ማለት ነው የመጨረሻው የሚባለው እኔ ጋር ስደውሉ ቀጥታ የምታገኙት በ6 ሚሊዮን 650 ሺህ ብር ማግኘት ትችላላችሁ። ነገር ግን ጥቂት ስለሆኑ ቶሎ ብትደውሉ ተመራጭ ይሆናል። እናንተ የምትፈልጉት ደግሞ
ከተለመዱት የቢዋይዲ ተሽከርካሪዎች መካከል አንዱ የሆነውን ሶንግ ፕላስም ከሆነ ነገ ታገኙታላችሁ። ቢዋይዲ ሶንግ ፕላስ ተሽከርካሪዎች ከተማችን ላይ በጣም ታዋቂ ናቸው። ብዙ ማለት የሚጠበቅብን ተሽከርካሪዎች አይደሉም። በ87 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ የምናገኛቸው ሲሆን እነዚህ መኪኖችም የተገጠመላቸው ባትሪ ከሌሎቹ ተመራጭ ያደርጋቸዋል። በአንድ ጊዜ 605 ኪሎ ሜትር መጓዝ ይችላሉ። ስማርት የሚባሉት ደግሞ በገበያ ውስጥ በጣም ተፈላጊ የሆኑ ተሽከርካሪዎች ናቸው። ሪሴል ቫሉያቸውን በጣም ሀይ የሆኑ ተሽከርካሪዎች ናቸው። ታዲያ እነዚህ ተሽከርካሪዎች በምን ያህል ብር እናንተ ጋር እናገኛለን ካላችሁኝ በ6 ሚሊዮን 800 ሺህ ብር እኛ ጋር ቀጥታ ማግኘት ይችላል። በአሁኑ ሰዓት ላይ ደግሞ እኔ በግሌ በአሁን በጣም የወደድኩት የመጣው ተሽከርካሪ አለ ቢዋይዲ ሲ-ላይን 06 እኔ ብቻ ሳሉን ብዙ ሰው እየወደደ ነው። ከተማ ውስጥ የምናገኛቸው ደግሞ በፓይለት ትሪም የምንላቸው ናቸው። ትሪም ፓይለት ፕላስ የምንላቸው አሉ። ቦዲ ታይፓቸው ኤስዩቪ ናቸው። እነዚህ መኪኖችም ከሶንግ ፕላስ ጋር ተቀራራቢ ናቸው፣ ነገር ግን ትንሽ የተሻሉ ናቸው። በአንድ ጊዜ ቻርጅ 605 ኪሎ ሜትር መጓዝ ይችላሉ። 241 የፈረስ ጉልበት ማመንጨት የሚችሉ ተሽከርካሪዎች ናቸው። መኪኖቹም በአሁኑ ሰዓት ላይ ገበያችን ላይ በተለያዩ አማራጮች አሉ። እነዚህ መኪኖችም በ7 ሚሊዮን 150 ሺህ ብር ቀጥተኛ ጋር ማግኘት ይችላላችሁ። ከዚህ የተሻለ መኪና 7 ሰው የሚጭኑ የምፈልጋለሁ ካላችሁ ደግሞ ቢዋይዲ ሳይሆን ቮልክስቫገን ID6 አላቸው። ብዙ ጊዜ ቢዋይዲ ስለ አንተ ከቢዋይዲ ጋር ምንድን ነው ያላችሁ ነገር ግን ከተማ ውስጥ በብዛት ያሉት እነሱ ተሽከርካሪዎች ናቸው። በዛ ላይ ደግሞ ብዙ ሰው የሚጠይቃቸው ተሽከርካሪዎች እነሱ ስለሆኑ ነው። ሌላኛው ቮልክስቫገን ID6 ከተማችን ላይ በጣም በከፍተኛ ደረጃ ተወዳጅ የሆነ ተሽከርካሪ ነው። ማይካር ነው። እነዚህ መኪኖች በመጀመሪያ የሚባሉ የኤሌክትሪክ ተሽከርካሪዎች ናቸው ኢትዮጵያ ውስጥ። እነዚህ መኪኖችም በአሁኑ ሰዓት ላይ ኢቭን ዩዝድ ሆነው ራሱ ከፍተኛ ተፈላጊነት ያላቸው ተሽከርካሪዎች ናቸው። እነዚህ መኪኖች ቦዲ ሳይዛቸው ኤስዩቪ የሚባሉ ናቸው። 5 ሰው እንዲሁም ደግሞ 6 ሰው የመጫን አቅም አላቸው። ከተማ ውስጥ መጀመሪያ አካባቢ ፒውር ፕላስ ፕሮ ተብሎ ይከፈል ነበር። አሁን ግን አብዛኞቹ ፕሮ ነው የምታገኟቸው። እነዚህ መኪኖች የተገጠመላቸው በ84 ኪሎዋት ሊቲየም አየን ባትሪ ያላቸው የኤሌክትሪክ ሞተራቸው 204 የፈረስ ጉልበት ማምጫ ይችላል። 600 ኪሎ ሜትር መጓዝ የሚችሉ ናቸው። እነዚህ መኪኖች በጣም ዘመናዊ የሚባሉ ተሽከርካሪዎች ናቸው። እያንዳንዱ ነገር ያሟሉ ናቸው። እያንዳንዱ ምን አይነት ፊቸሮች አሏቸው የምትሉ ከሆነ ከዚህ በፊት የሰራሁት ሪቪው አለ፣ እሱ መመልከት ትችላላችሁ። እነዚህ መኪኖችም ከ7 ሚሊዮን 800 ሺህ ብር እስከ 8 ሚሊዮን 200 ሺህ ብር እኛ ጋር ታገኛላችሁ፣ በከለር ልዩነት ቢኖራቸው ማለት ነው። ለዛሬ ይዤላችሁ የቀረብኩት መረጃ ይህን ይመስል ነበር። የትኛውንም አዲስ ያገለገለ ዩዝድ መኪና እንዲፈተሽላችሁ ደግሞ እንድናጋዛችሁ የምትፈልጉ ከሆነ ከስር የምታገኙት ስልክ ቁጥር ይደውሉልን። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃ እስከምንገናኝ ድረስ መልካም ሁሉ ተመኘው።